ቢስሚላህ የኔው ዩናይትድ የናንተው ዩናይትድ ኤቨርተንን 1-0 አሸንፏል። ዩናይትድ ፋሚሊ ውጤቱ እንዴት እንደመጣ ጠይቁኝ። ብቻ እንኳን ደስ ያላችሁ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ሽንፈት ረስተናል። አሁን የዛሬው በእርግጥ በጣም ከብዷል ጨዋታው፣ ግን በራሳችን ጊዜ መግደል እንችል ነበር። ሰዎች የሊጉ መሪዎች ምናምን በለዋንጫ የሚጫወቱ ቡድኖች በሙሉ በምናምን ሊጉ ላይ ይፈተናሉ። እንደዚህ በታች ባሉ ቡድን ይፈተናሉ። ይሄ የሰው ወሬ እንዳሰሙ ሴስኮ የችግር ጊዜ ተጠሪ፣ የአደጋ ጊዜ ተጠሪ። ኧረ ቢስሚላህ በጣም ፈርቼ ነበር። ምክንያቱም ይሄ በጣም በዛ ዓመት 3 ነጥብ ያጣንበት ውጤት ከሚያበሳጨኝ ኤቨርተን በኦልድ ትራፎርድ ያሸንፈን ነበርና ዛሬ በማሸነፋችን በጣም ነው ደስ ያለኝ። ምክንያቱም ያስፈልገን ነበር። በተለይ ቶፕ 4 ውስጥ ለመጨረስ ከፍ ማለት አለብን። እንደዚህ ነው በቃ ታች ያሉት ይሄ በሎ ብሎክ የሚጫወቱ ቡድኖች በጣም ይፈትኑታል። ማንቸስተር ነው በሁሉም አሰልጣኞች የታየ ነው። ሴስኮ ሰዎች ግን እውነት በተከታታይ እኮ ነው። በተከታታይ ደግሞ ጎሉ ሲቆጠር ሁሉም አሁን በዚህ ክረምት የገዛናቸው 3ቱም ተጫዋቾች ተሳትፎ አድርገዋል። ኡስታዝና ኩኛ ማለት ነው ያልምጡ ምን የሆነ ስህተት ይስሩ ግን ይክሷሉ። ሴስኮ እንትና ኩኛ ላይ ያችሁትም ባለቀ ሰዓት ያችን ኳስ አትርፎ እንዴት እንደሆነ እና እስቲ በቀጣይ ሌላ ቪዲዮ ላይ እናወራለን በሰፊው። ግን ድላችሁን አጣጥሙ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። እስኪ ሁላችሁም አንድ ለዚህ ለዩናይትድ በረኛ ቆመና ጨብጭብለት። የምር ጀግና ነው ይችላል። ማንቸስተር ዩናይትድ ኤቨርተንን 1-0 ማሸነፍ ወሳኝ ድል አሳክቷል። ቤንጃሚን ሴስኮ ዛሬም ድንቅ ብቃቱን ማሳየት ችሏል። የቀያዮቹን ሰይጣኖች ብቸኛ የማሸነፊያ ግብ በማስቆጠር ዩናይትድን ወደ 48 ነጥብ ከፍ ማድረግም ችሏል። ዩናይትዶች ይህንን ድላቸውን ተከትሎ በፕሪሚየር ሊጉ ሰንጠረዥ ላይ ወደ ላይ ከፍ ለማለት እየገሰገሱም ይገኛሉ። ይህንን የዩናይትድ ጨዋታ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ወደ ሻምፒዮንስ ሊግ ጉዞ ደን ታሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነኝ ዝም ብዬ የምራገጠው መርጬ ነው አባቴ። ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም። እንግዲህ ጎምለል ሲል ምድር ያስጨንቃል። ሼሽኮ ጎል አግብቶ ማንቼ ያሸንፏል። በምድር ታንክ በሰማይ ጀት ቢደባለቅ አንድ የገጥመን መስሎኝ እንዴት ልንላቀቅ የሚል መልእክት ያለው ውጤት ተመለከት። ማንቸስተር ዩናይትድ ኤቨርተንን 1-0 ጨርሱት። ተናፋቂው ክለባችን በድል ተመልሷል። ፓፓ ኤቨርተንን ሜዳው ድረስ ሄደን አረጋግተኑ መተናል ማለት ነው። ሌላ አንድ በጣም ያስገረመኝ መረጃ ማለት ነው አርቴታ በትርፍ ሰዓቱ ኤቨርተንን እንደሚያሰለጥን ዛሬ ነው ያወቅኩት ማለት ነው። 10-1 ነው 10-2 ምናምን ነው። ለኮርና ነበር የሚጫወቱት። ኮርና በመጡ ቁጥር ነፍሴ ተጨነቀች በክርስቶስ። ከማሸነፋችን ያላነሰ ማለት ነው። እነዛ ኮርናዎች አለመግባታቸው በጣም ትልቅ ነገር ነው። ባለፉት አመታት እንግዲህ የምናውቀው ዩናይትድ የቆመ ኳስ ላይ እንደምታውቁት ነው። በቃ ዝም ብሎ የሚያፈስ ከበረኛው ጀምሮ እንዳለ ምንም አይነት የሆነ የተደራጀ ነገር የለም ሴት ፒስ ላይ ማለት ነው የምንከላከልበት መንገድና እነዛ ኮርናዎች አለመቆጠራቸው ሌላ 3 ነጥብ ነው ለኔ። እግዚአብሔር ግን እነሱ ለኮርና ነበር የሚጫወቱት እና አርቴታ በትርፍ ሰዓቱ እነሱን እንደሚያሰለጥን ሰምቻለሁ ማለት ነው። ሴስኮ በጣም የሚገርም ወርልድ ክላስ የሆነ ፊኒሺንግ ያሳየናል። መልሶ ደግሞ አማተር ሰው የማይሰራውን ስህተት ደግሞ መልሶ ይሰራል። እንዴት እንደሆነ ያው ላድንቀው ወይስ እኔ አልገባኝም። ለማንኛውም ይመችሽን አባት። በጣም ወርልድ ክላስ የሆነ ፊኒሺንግ ነው የተመለከተው ማለት ነው። ሌላ ኳስ ራሱ ማግባት ይችል ነበር። ኩኛ ሲስገበግብ ኳሱን አልሰጥሎ ራሱ ወደቀ ሄዶ በጣም ነው ያበሳጨኝ። ኩኛ ቀልድ አይደለም የያዝ ነው ዘንድሮ። ፓፓ ፕሪሚየር ሊጉ ወንድ ከሆነ እስኪ ሌላ 10 ጌም ይጨምርበት። እስኪ አይለቅ ሊጉ ሌላ 10 ጌም ይጨምርበትና ወንድ ከሆነ እንዴት ዋንጫው እንደምንበላው አሳያለሁ።
Cunha. What a ball to Brian Mbeumo. Mbeumo is bursting towards the penalty area. Just holds it up. Got Benjamin Šeško. Šeško again! Manchester United in the front. His 7th Premier League goal of the season. Coast to coast. Slammed home by the Slovenian. Everton 0. Manchester United 1. What a counter-attack that was. One end of the pitch to the other in seconds. Absolutely fantastic quality play. And what a finish. What a finish. The pass from Matheus Cunha to Brian Mbeumo is unreal. And Mbeumo, his ability to just stop and see the bigger picture is fantastic. And the effort from Benjamin Šeško to make up to it to get the ball clear. Cunha. What a ball to Brian Mbeumo, and Mbeumo is bursting towards the penalty area. Just holds it up. Got Benjamin Šeško. Šeško again! Manchester United in the front. His 7th. ማንቸስተር ዩናይትድ 1 ኤቨርተን 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን እኔ ደካማ ጨዋታ እንደዚህ አይቻል አቅም ነበር፣ እንቅልፌን ነበር ያመጣችሁ። ከዛ ከላመንስ ነው የምንጀምረው ማለት ነው። ላመንስ ሰከንድ ሃፍ ላይ ሙሉ 10 ኮርና ተሻምቶ ይቀልባል። ምንድነው እንደዚህ? ምን አይነት ጨዋታ ነው? ይመታበታል። ምንድነው? በጣም ያበደ ጨዋታ ማለት ነው። ላመንስ 9 ከ10 ከዛ ሉክሾ ጋር እንሄዳለን። ማን ሉክሾ ሎክ አድርጎት ነበር ኪሊማን እንጂ ግን ማለት ነው እንጂ በጣም አንፕሬዲክተብል ሰው ነው። ግን እስቲ ሉክሾ አሪፍ ጨዋታ ነው የጨዋታው 8 ከ10 ማለት ነው። ከዛ በኋላ ማጓየር ጋር እንሄዳለን። ምንድነው ቴስታ ዝም ብለህ እንደዚህ ከሰዎቹ ጋር የምትጣለው አንተ? ምን ያህላል ደግሞ ጭንቅላቱ በእናትህ ማጓየር 8 ከ10 ከዛ በኋላ የዮሮ ጋር እንሄዳለን። ሌኒዮሮ ከብዙ ጊዜ በኋላ ዛሬ አሪፍ ጨዋታ ሲጫወት አየሁት። ኳስ ምናምን እያስጣለ ነበር። የሆነ ሰዓት ላይ መደንገጡ እንዳለ ሆኖ ማለት 7.5 ሰጠዋለ። ዳሎት ጋር ነው። ዳሎት ወደፊት ሲሄድ አሪፍ ነገር ያደርግና ማለት ነው የሆነ ውሳኔ ላይ ችግር አለበት። ፓስ ማድረጉ የሆነ ነገሩ ይበላሻል። አሪፍ ነገር አድርጉ ማለት ነው። 7 ከ10 እንሰጠዋለን። መሀል ላይ እንሄዳለን። ካስሜሮ ምንድን ነበር ስትሰራ የነበረው? ኳስ ይቀማና ማለት ነው የሚገርም ስሩ ቦል የሚሰጥ ኳስ እያበላሸባችሁ ነበር። በጣም ብዙ ኳስ ማለት ነው። ካስሜሮ 6 ከ10 ነው የምሰጠው። ኮቢ ሜኖ ምን አይነት ተጫዋች ነው ግን? ተርን ያደርጋል። ዋንቱ ከብሩኖ ጋር የሚጫወተው ጨዋታ በጣም ያበደ ነው። ኮቢ ሜኖ 8.5 ከዛ ኩኛ ጋር እንሄዳለን። ኩኛ ዲፌንሲቭሊ ሰከንድ ሃፍ ላይ በጣም እያገዛቸው ነበር። ጭራሽ ካውንተር ላይ ምን አይነት ፓስ ነው ያደረገለት ለምቦይሞ? ምንድን ነው የሚሰራው? ይሰውይ ልክ አይደለም። በጣም ያበደ ጨዋታ 8.5 ማለት ከዛ ብሩኖ ጋር እንሄዳለን። ብሩኖ ጨዋታውን ለመቀየር እየሞከረ ነበር፣ ግን ያን ያህል እንደሌላው ጊዜ አልተመለከትኩትኝም። ዛሬ 8 ከ10 እንሰጠዋል። አማድ ምንድነው የምትሰራው? አማድ የሆነ በቃ ጥፍት ያለበት ሰውዬ አሪፍ ነገር ያደርጋል፣ ከዛ መጥፎ ነገር ይሆንበታል። እንዴት እንደሆነ አላቅም። ይሄዱ 6 ከ10 ማለት ነው። ከዛ ምቦይሞ ጋር እንሄዳለን። ምቦይሞ ማለት ነው አንፕሬዲክተብል ሰው ኳስ ስጡ ምንድነው የሚያደርገው? ሺፍት እያደረገ የሚጫወትበት ወይ በጣም ነው ደስ የሚለው። ሰከንድ ሃፍ ላይ ለሼስኮ የሚገርም አሲስት ነው ያደረገለት። ታች አደረገ፣ አጠፎ ልጁን እዛው ሰጠው ማለት ነው። የፈጠነ 8 ከ10 እንሰጠዋለን። ከዛ በኋላ ከተቀያሪዎች እንሄዳለን። ሼስኮ ይሄ ሰውዬ እየተቀየረ ሲገባ ለምንድን ነው የሚያገባው? ለምን ባለፈው ዌስት ሃም ላይ ገባ አዳናችሁ ዩናይትድ። ዛሬ ምን አይነት ጎል ነው? ልጁን አይታችሁታል? ታርኮስኪን እንዴት እንደቀደመው አይታችሁታል? ጎሉን ዩትሪፕል እንዴት እንደቀደመው ይሮጣል። ይሱይ 9 ከ10 በጣም ያበደ ጨዋታ